በጉጉት ሲጠበቁ የነበሩ ያፌትና ኤፍራታ እንዲሁም ደግሞ ናታን የት ደረሱ? ምን ላይ ናቸው? ሰሞኑ ምን መጡባችሁ ነው ተደናቅደው እንደዛውም ደግሞ በዛውም ቪዲዮ የዘጉት የሚል የብዙዎቻችን ጥያቄም ነበረ። ብዙዎቻችንም ያው ትንሽ እኛም ተደባብረን ነበረ፣ ያው ደንግጠን ነበር። እኛም ደንግጠናል አለ ሰውየው፣ እኛም ደንግጠን ነበረ። ስለዚህ የደረሱ ስትሎ ነበሩ። ያው ዛሬ መጥቶ እንግዲህ ኤፍራታን ወደ ቤቷን ተመልሳ የቀራትን ልብስ መች ልብስ ነበራት ሲጀመር፣ ያው ልብስ ያላትን ልብስ ለቀቅማ ሄዳለች። ደስ የሚለው ነገር ያው ፂና እሷ ያለው ነገር ሁሉንም ነገር ተነጋግሯል። ያው ያፌት ማነው መጨረሻው ያፌት ኤፍራታን ካላስወገዳት አያያዙ ወይም ደግሞ አስተናነቁ ልበለው ወደ ሮሽ እንዴ ምንድነው ገመድ ይሻለህ ነበረና በሱን ያው አንቀህ ገድላት ይሁን በመጨረሻ አሁን አጓጊ ሁኔታ ላይ ነው የተቋረጠው ቪዲዮ ማለት ነው። እንግዲህ ዛሬ ጽዮን ያው ሙሉ ለሙሉ ወደ ራሷን ተመልሳለች። ያው ሉሊትም ከዚህ በፊት ያደረገችን ነገር እንዲሁም ደግሞ ዳጊና እፉዬም እሷም ቃል የተገባቡት ነገር ምንም እንደማይደባበቁ ከዚህ በፊት የኤፍራታ ታስራ ተፈታች ጊዜ ወይም ደግሞ ታግታ ተፈታች ጊዜ የሆነ ቃል የተገባቡት ቃለ መሀላ ነበረና ያን ቃል መሀላ ያው አስታውሳ ያው ኤፍራታን ያለውን ነገር እንድትናገር ጽዮን አስገድዳታለች ማለት ነው። ከዚህ በፊት ቃል ተገባብተን ነበረ ብላ ያው ለማስታወስ ያክል የመጀመሪያው ሪከርድ ወይም ደግሞ ቪዲዮ ከፍተው አስታውሰውታል። ስለዚህ አሁን ሙሉ ለሙሉ ጽ ወደ ራሷ ተመልሳለች። ይሄም አንድ ጥሩ ነገር ነው። ምክንያቱም የሆነ ነገርም ለመስራት መጀመሪያ ከኤፍራታ ጋር ብዙ ነገር ስለነበራቸው ምስጢርም እውነት ለመናገር ያው መጀመሪያ ነገረቻት የጽዮን ነበረ። አሁን ያን ሙሉ ለሙሉ ስላስታወሰች ሙሉ ለሙሉ ስለመጣላት አሁንም ግን እስከ መጨረሻውን ከዚህ ጭራቅ ጋር እናድንሻለን ብላ ቃል ገብታለች ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ክብረትና ክብረት ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አዲስ ናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብራችሁን ቆዩ ማለት ነው። እንግዲህ መግቢያ ላይ እንዳልኳችሁ ዛሬ ኤፍራታ ቤታቸው ድረስ መታ ነበረ። ጽዩም ወደ ራሷ ስለተመለሰች እጅግ በጣም ደስ ብሎኛል። እኔ ብቻ ሳይሆን ሁሉም ተመልካች ባለፈው ይበቃታል፣ እስከ መቼ ነው ራሷን የምትስተው? ለምን ተንኮል ብቻ ታስታውሳለች? ካስታወሰች ሁሉም ካልሆነ ይቅር የሚል የብዙዎች ያው ተመልካች ሀሳብ ነበረ። ያን አስመልክቶ ይመስለኛል ዛሬ ሙሉ ለሙሉ እንዳስታወሰች የኤፍራታ ብቻ ነው ነገረቻት። ሌላው ቤተሰብ ያው የሚያውቅ ነገር የለም፣ ድብቅ ነው ማለት ነው። ይህን ኤፍራታ ነፂ መጀመሪያም ያው ምስጢራቸው እንትን ይለው ስለነበረ ይህን አንድ እንትን ነው፣ ደስ ብሎኛል ማለት ነው። እንግዲህ ዛሬ ማወቅ አለባትን ነገር ሁሉ ማውቃለች። ኤፍራታ ለምን በዚህ ጉዳይ ወይም ደግሞ እዚህ መከራ ውስጥ እንደገባችም ናታን እንዲገድል እንደነበረና እንዳስፈራራ ወይም ደግሞ የሆነ አደንዛዥ ነገር አስቀምሶ ሰው አስገድሎት ቪዲዮ ቀርጾ ስላስቀመጠ ይህ ሁሉም ነገር ተናግረ በጣም መገረመኝ። ታስታውሳላችሁ ከዚህ በፊት የታሰረ ጊዜ የታገተ ጊዜ ያኔ ያው ጽዮን ተከራሷ አልነበረም። የጽዮን ሙሉ ለሙሉ ማስታወስ ያኔ ደስ ይላልና ያኔ የነበረው ጊዜ ስራ ብሎ ወጥቶ ታግቶ መቶ ምን እንደፈጠረ አላቅም እንዳለ እሱ ነበረ ያው ስታስታውሳት ነበረውና አዎ አስታውሳለሁኝ አለች። ሙሉ ለሙሉ እሺ እሱን አስሮ ነበር ያኔ አግዶት ነበር አለች። ስለዚህ ሙሉ ለሙሉ ወደ ራሷን ተመልሳለች ማለት ነው። ማወቅ አለበትም ስለናታ ሁሉም አውቋል። ሌላው ደግሞ ያወቀችው ኤፍራታ ባለፈው ያው ሙሉ ለሙሉ ባይሆንም ዳጊና እነገኒ እናትና ወንድሟም እንደሆኑ ያው ዛሬ በግልጽ ነግራታለች። ወይም ደግሞ አምናለች። እንደው ስመኘው ነበረው ዳጊ አጠገቤ ሲሆን በጣም የተለየ ስሜት ነው የሚሰማኝ። በቃ የእውነት ወንድሜ ቢሆን እመኛለሁ ወይም ደግሞ እመኝ ነበር። ይሄን ደግሞ ስለደረገልኝ ናምላት ደስም ብሏታል ዳጊ ወንድሟ መሆኑ፣ ምክንያቱም ስለምትመኘው ስለነበረ። ሌላ አሁንም ያው ሰላም ይወርዳል አይወርድም ሉሊት እስካለች ድረስ እዛ ቤት ይህን ተንኮለ ስለምታውቅ ሉሊት ደግሞ ከዛ ቤት መውጣት አለበት። ያው ዛሬ የአፌትን የነገረችው እሷ ነች። ጭራሽ ደግሞ አንዳንዴ ውሸት እንድስቲ ኤፍራታና ናታ የት ነው ተገያኙት? መቼ ነው በሰላም ሰላም ተበሉ? እንደ ባለ ትዳር ሳይሆን እንደ እንትን ነው ብላ እንደገና አቃጥራ የናታም ያፌትን ባለበት ደውላ ነው ነገረችው። ሄደ እንደው ማለት ነው። እሱም ደግሞ ይሄ ነገር ያው መጀመሪያ
ቤት ዘግቶ ስለሚሄድ ኤፍራታ ቤታቸው ድረስ በመሄዷ እጅግ በጣም ተናዶ አናዶት ኤፍራታም እንዲሁም ደግሞ ያለመደበቋ ያ ሁሉም ሲጣራ የት ነበረሽ ስላት ያው ስለነገረችው ሌላውን ኤፍራታ ቀጥታ ነው የምታውቀው። ምክንያቱም ማን ይነግረዋል ደውሎ? ጽዮን አትነግረውም፣ ቤዛ አትነግረውም። አሁን ማን እንደነገረው ሉሊት እንደነገረችው ጠንቅቃ ታውቃለች፣ ይገባታል ማለት ነው። ስለዚህ ከዚህ ሁሉ መጀመሪያ እንደው ማስወገድ አለባቸው። የዚህ የወሬውም እንዲቃና ሲባል የሆነ ቦታ ቢደብቋት ሉሊት ነች፣ ሎካሽ ማለት ነው። ተኳሽ ልበላት ወይስ አስተኳሽ ልበላት? የወሬ ተኳሽ እሷ ነች፣ አስቀድማ ስለምታደርስ ማለት ነው። ዋዛ አይደለችም። ነገር ግን ያ ነገር ያፌት አላስተሰደውን ያለኔ ፈቃድ እንዴት ሆንሽ እዛ ቤት ለምን ሴትሽ ብሎ እንግዲህ ጎረሯን አንቋት፣ በዛውም ያው ቪዲዮ አለቀ። ትትረፍ አትትረፍ ትዳን አትዳን ምንም የምናውቀው ነገር የለም። ሆስፒታል ይውሰዳት አይውሰዳት አላቅም። ሌላ ደግሞ የማነች የቤዛን እንደው ቤዛን ይሄ ሁሉ ቀየርክ እስቲ እኛም ቀይረን ከስድብ ምናምን ማለት ነው። እና ዛሬ ከናታ ጎን ቆማ ምክርዋን በቃ ወንድ ሁን ብለሃለች ኤፍራታ። እውነት ሆነው ወንዳ ወንድ ሲባል እሱ ደግሞ ግድግዳ መምታት ሆነ። ወንዳ ወንድ ግድግዳ መምታት ነው እንዴ? ባሰ እጅህን ይህ ሁሉ አቆሰልከው። ወንድ ሁን፣ ቆፍጠን በል፣ ታገል ለሚስት እንዴ። ወንድ ልጅ እኮ በሚስቱ በሀገሩ እኮ አይደራደርም ይባላል አይደል እንዴ? በአባባልም አለ። ስለዚህ አንተ ነህ ደከመውን በዛሬ ልክ ልኳ አስቀምጣ ነው እንደው የነገረችው ማለት ነው። ቤዛ እንደው ተቀይራለች። በዚሁ እንደው ተቀይረሽ ወደዛ ተመልሰሽ እዛን እንዳትሄጂ አሁን ሙሉ ለሙሉ እኔም ከእናንተ ጎን ነኝ ብላለች። ቤዛ እጅግ በጣም ሰንጥላለች እንጂ የሆነ አዋቂ ሆናለች፣ ትክክለኛ ሰው ሆናለች። ሁሉንም ነገር ስላየችው መጀመሪያ ሁሉንም ነገር እስር ቤት ሆና ስላየችው አሁን ትክክለኛ ሰው የሆነች ነውና መሆንም ያለበት እንደዛ ትክክለኛ ሰው ነው ማለት ነው። ስለዚህ ዛሬ እጅግ በጣም ደስ ነበረ። ግን መጨረሻው ኤፍራታን ያፌት በዚህ መልኩ እንትን ካደረጋት ያው ምን ይደረጋል እንግዲህ እሱ መፍትሄ መፈለግ ነው። ያ ደግሞ የሚፈልገው ናታ ነው። ግን ዛሬ ናታ እንዴ ካደርጉ እንደገና ልቧን ሰብሮ ምን ነው እሺ ብለህ ሰው ሚስት ብትሆንስ አሁን እጅ ብታሸው የሁሉን ግድግዳ ተደበደብኩበት። ኤፍራታ እንግዲህ ያው ግድግዳ ደብድበህ አይደለም ወንዳ ወንድ ሆን ያለችህና ቆፍጠን በደም ያለች ግድግዳ በመደብደብ አይደለም። አላስቻለትም እንግዲህ የኔ ናታ እያለች ብትሄድም ግን አይመለከተሽም። ከዚህ በኋላ እኔና አንቺ ጉዳይ አብቅተዋል። እንደው አንቺ ሳትመጪ ሰላም ነበር ቤታችን፣ አሁን ስትመጪ ደግሞ ሰላሙ ተነሳ። እባክሽን ሂጂ ቸኩያለሁ አላልሽም ወይ ብሎ እንደገና የቀረው ነገር እንዴ ልብስ አስቀይራ በቃ አይኗን እያየህ አውራድ ብላ መጀመሪያ ቤዛ መክራው። እውነት ነው ያን ልብስ አሁን 3 ቀን 4 ቀን ይሆነዋል የለበሰው ልብስ፣ እሱን ነገረችው። ስለዚህ ኤፍራታ አንተ ማዳን ትችላለህ፣ ሂድ ተነስ፣ ለባብስ፣ ሻወር ውሰድ፣ ልብስ ለብሰና ከዛ ፊት ለፊት አይን በአይንህ አውራት። ያኔ በፊቷ የሚነበብ ነገር አለ ታውቃለህ ብለው ነበር። እሱ ጭራሽ የተባለው ለቆ ያልተባለው ነው ያደረገ። ጭራሽ መሳደብ እንዴ ምናመጣሽ? ሂጂ ባሊያንቺ ብርቅ ነው ወይ? እኛ እንድንኖር እንኖራለን። አሁን የልጅቷ ፍቅር ነው ይህ ሁሉም። ግን አውቀህ ታስመስላለህ። ከዚህ በኋላ ጽዮን ራሷን ስለመለሰች ያው ቀስ በቀስ ትነግርሃለች ብዬ አስባለሁ። ያው ትነግርሃለች፣ ያኔ ትረዳለህ። ስትረዳ ደግሞ ምንም አታደርግም። ኤፍራታ ደግሞ ምንም የሚጸጽራት ነገር አላደረገችም። እኔ የናታስ ነበረ አንገቴን መድፋት አለብኝ፣ ያው አንገቴ ደፍቻለሁ ብላ የፂን ነግራታለች። ፂም ከዚህ በፊት ያደረገችው ነገር ሁሉ ያው ይቅርታ አፍበኝ ብላ ተንበርክካ ነው እንግዲህ ይቅርታዋን እንትን ያለች ማለት ነው። ሌላ ደግሞ ቢኒ ነው በኃይለኛ ፍቅር ውስጥ ተገባው። ፂ ስልክ አታነሳም ወይ ደግሞ ቴክስት ማትመልስም ብላ እንደገና ገኒ ጋር ወቀሳ ማለት ነው። ገኒን ደግሞ ፈርዶበታል። ባለፈው እንደ ናታና እንደ ኤፍራታ እንዳትሆኑ አንተም ፂ ብታገባ ደስ ይለኛል፣ ግን እንደዛ አትጎዳዱ ብላ መክራ ነበረ። ይኸው ምክሩ ሳይውል ሳያድር ሳይደርቅ ራሱ ያለችው ደረሰ። ስልክ አታነሳም፣ ሚሴጅ አትመልስም። ባለፈው እኮ እያላገጥከባት ነበረ እሷ ሳትመልስ ቀር። አሁን ሁሉም በቃ ሲደርስበት ነው አይደል? አዎ ሲደርስበት
ስለዚህ ቢኒ ያው ተይዘሃል ማለት ነው። እንግዲህ ወደ ቤት ሰዳሃለች ገኒ፣ ወደ ቤት ሄዳል። አግኛት እንደው በተራችሁ ደግሞ እንዳታለቅሱ እናንተ፣ እኛ ስንቱ እናልቅስ። ሰላማችሁ ይብዛ። ባይ ባይ። ቪዲዮ ላይክ አድርጉ።